ብዙ ነገሮች የተከሰቱበት ብዙ ነገሮች የተፈጠሩበት የሻምፒየንስ ሊግ የምድብ የመጨረሻ ጨዋታ ትናንትና ምሽት ላይ ተደርጓል። አንዳንዶቹን በቀጥታ ወደ 16ቱ ሲያሳልፍ አንዳንዶቹን ደግሞ ከዛ እንዲወጡ አድርጓቸው ወደ ጥሎ ማለፍ እንዲገቡ አድርጓቸዋል። በዛሬ ቆይታችንም እነዚህን ጨዋታዎች የምንመለከት ይሆናል። በተለይ ደግሞ አንዳንድ የተመረጡ ጨዋታዎችን ትንሽም ቢሆን ጠለቅ ብለን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት ጋብዛለሁ። እናንተ እስከ ትናንትናው ጨዋታ የትኛውን ተመለከታችሁ? በውጤቱስ ያስገረማችሁ ጨዋታ የትኛው ነበር? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ትናንትና በሻምፒየንስ ሊግ የመጨረሻ የምድብ 8ኛ ጨዋታ ተደርጎ ነበር። በአጠቃላይ ትናንትና ምሽት 5 ሰዓት ላይ 18 ጨዋታዎች መደረግ ችለው ነበረ። በእነዚህ ጨዋታዎችም እንግዲህ አንዳንድ አስገራሚ ውጤቶች ተመልክቷል። በተለይ ደግሞ ሪያል ማድሪድ የተሸነፈበት ጨዋታ ተጠቃሽ የሚባል ነው። ነገር ግን እሱን ወደ በኋላ ላይ የምንመለከት ይሆናል። በመጀመሪያ ግን አያክስ ከኦሎምፒያኮስ ጋር ያደረጉትን ጨዋታ ስንመለከት በዚህ ጨዋታ ላይ ኦሎምፒያኮስ 2-1 በሆነ ውጤት ማሸነፍ ችሏል። አርሰናል በኤሚሬትስ ካራይት አልማይቲን 3-2 በሆነ ውጤት ሲያሸንፉ የአርሰናልን የማሸነፊያ ግቦች ጊዮኬሬስ በ3ኛው ደቂቃ ላይ ከሃቨርስ በ15ኛው እንደዚሁም ደግሞ ማርቲኔሊ 38ኛው ደቂቃ ላይ ማስቆጠር ችሏል። ይህም ድል እንግዲህ ለአርሰናል በሻምፒየንስ ሊግ ያስመዘገበው 8ኛ ተከታታይ ድል ሆኖ ተመዝግቦለታል። ይህም እንግዲህ ለመጀመሪያ ጊዜ ነው። በተጨማሪም በአዲሱ ፎርማትም የሊግ ጨዋታዎችን ሙሉ ለሙሉ ያሸነፈ የመጀመሪያው ክለብ መሆን ችሏል። ባለፈው ዓመት እንደምታስታውሱት ሊቨርፑል 7ቱን ጨዋታ ማሸነፍ ችሎ ነበር። ነገር ግን በመጨረሻው ቀን ላይ በፒኤስቪ መሸነፉ አይዘነጋምና አርሰናል የመጀመሪያው ቡድን መሆንም ችሏል። ከዛ በተጨማሪም ግን ለአርሰናልና ለአርቴታ ግን ያስደስታቸዋል ብዬ የማስበው የጎል አስቆጣሪዎቹ ናቸው። ምክንያቱም ጊዮኬሬስን ብንመለከት ብዙ ጎሎችን እያስቆጠረ አይደለም ተብሎ እየተወቀሰ ያለ ተጫዋች ነው። ከሱ በተጨማሪም ከሃቨርስም ከጉዳት መልስ የመጀመሪያ ጎል ማስቆጠር ችሏል። ማርቲኔሊም በሻምፒየንስ ሊግ ተደጋጋሚ ጎሎችን እያስቆጠረ ነው የሚገኙና እነዚህ ተጫዋቾች ጎል ማስቆጠራቸው ለአርቴታ የበለጠ ያስደስተዋል ብዬ አስባለሁ። በቀጣይም በ16 ውስጥ እንግዲህ ከአትላንታ፣ ከባየር ሊቨርኩሰን፣ ከዶርትመንድ ወይም ደግሞ ከኦሎምፒያኮስ አንዱን የሚገጥም ይሆናል። በሌላ በተደረገ ጨዋታ ደግሞ አትሌቲክ ክለብ በሜዳው በስፖርቲንግ ሊዝበን 3-2 በሆነ ውጤት ሲሸነፍ፣ አትሌቲኮ ማድሪድ በሜዳውና በደጋፊ ፊት በቦዶ ግሊምት 2-1 በሆነ ውጤት መሸነፍም ችሏል። ቦዶ ግሊምት እንግዲህ ባለፈውም ጨዋታ ማንቸስተር ሲቲን ማሸነፋቸው አይዘነጋም። አሁን ደግሞ አትሌቲኮ ማድሪድን ማሸነፍ ችሏል። በዚህም እንግዲህ የደረጃ ሰንጠረዣቸውን አሻሽለው 23ኛ ደረጃ ላይ በመቀመጥ ወደ ጥሎ ማለፍ መግባትም ችሏል። አትሌቲኮ ማድሪድ 14ኛ ደረጃ ላይ ነው የተቀመጠው። እነሱም እንግዲህ በጥሎ ማለፍ የሚጫወቱ ይሆናል። ባርሴሎና ከኮፐንሃገን ጋር ያደረጉትን ጨዋታ ደግሞ 4-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግብ ሌዋንዶስኪ 48ኛው ደቂቃ ላይ፣ ለሚን ያማል 60ኛው ደቂቃ ላይ፣ ራፊኒያ 69ኛው እንደዚሁም ደግሞ ራሽፎርድ 85ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይም እንግዲህ የባርሴሎና ተጫዋች የሆነው ላሚን ያማል ምርጥ የሚባል ምሽትን ማሳለፍም ችሏል። የጨዋታው ኮከብም ተብሎ መመረጥ የቻለ ተጫዋች ነው። በአጠቃላይም ባርሴሎናዎች በዚህ ጨዋታ ላይ ሙሉ ለሙሉ ብልጫ ማሳየት ችለው ነበር። ከጨዋታ ቁጥጥርም ከሙከራም ደረጃ ኦን ታርጌት ከመሞከርም ብዙ እድሎችም ከመፍጠር አንጻርም ባርሴሎናዎች ሙሉ ለሙሉ መብለጥም ችሏል። ከጨዋታው በፊት እንግዲህ የኮፐንሃገን አሰልጣኝ ላሚን ያማልን የምናስቆምበት መንገድ አለን ሲል ነበረ። ነገር ግን ምሽት ላይ ግን ማስቆም ሳይችሉ ቀርተዋል። ባየር ሊቨርኩሰን ከቪላሪያል ጋር ያደረጉትን ጨዋታ ደግሞ ባየር ሊቨርኩሰኖች 3-0 በሆነ ውጤት ማሸነፍ ችሏል። ባየር ሊቨርኩሰኖች በዚህ ሰዓት እንግዲህ አዲስ አሰልጣኝ ለመቅጠር እንቅስቃሴ እያደረጉ ነው የሚገኙት። እንደዛ ቢሆንም ግን የትናንትናውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ክለብ ብሩጅ ከማርሴይ ጋር ያደረጉትን ጨዋታ ክለብ ብሩጆች 3-0 በሆነ ውጤት ማሸነፍ ችሏል። ይህንንም ተከትሎ እንግዲህ ማርሴዮች ወደ ጥሎ ማለፍ ጨዋታዎች ማለፍ ሳይችሉ ቀርተዋል። ከሻምፒየንስ ሊጉም የተሰናበቱ ክለብ መሆንም ችሏል። ቶተናሞች ከኢንትራ ፍራንክፈርት ጋር ያደረጉትን ጨዋታም ቶተናሞች 2-0 በሆነ ውጤት ማሸነፍ ችሏል። የቶተናምን የማሸነፊያ ግብ ኮሎሙዋኒ በ47ኛው እንደዚሁም ደግሞ ሶላንኬ 77ኛው ደቂቃ ላይ ማስቆጠር ችሏል። ሶላንኬ እንግዲህ አሁን ላይ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኙ። ትናንትናውን ጨምሮ ባለፉት 3 ጨዋታዎች 2 ግቦችን ማስቆጠር ችሏልና ምናልባትም እንግዲህ ወደ ብቃቱ እየተመለሰ ሊሆን የሚችልበትም እድል አለ። ለቶተናም ግን በጣም ጥሩ የሚባል ድልም ሆኖ ተመዝግቦላቸዋል። ሊቨርፑል ከካራባግ ጋር ያደረጉትን ጨዋታ ደግሞ 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። የሊቨርፑል የማሸነፊያ ግቦች አሌክሲስ ማካሪስተር 15ኛውና 61ኛው ደቂቃ ላይ፣ ፍሎሪን ቪርስ 21ኛው፣ ሳላ 50ኛው፣ ኢኬቴኬ 57ኛው እንደዚሁም ደግሞ ፌዴሪኮ ኬዛ 90ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች ሙሉ ለሙሉ መብለጥ ችሎ ነበረ። በሙከራ ደረጃ እንኳን 38 ሙከራዎችን ማድረግ ሲችሉ 12 ኢላማውን የጠበቀ ሙከራ ማድረግም ችሏልና ምን ያህል ብልጫ እንዳሳዩም እንግዲህ በዚህ መመልከት እንችላለን። ለሊቨርፑል ትንሽ መጥፎ ዜና የሚሆንባቸው በጨዋታው ላይ ገና 2ኛው ደቂቃ ላይ ጀረሚ ፍሪምፖንግ ጉዳት አጋጥሞት ከሜዳ
ሊወጣ ችሏል። ይህም ማለት እንግዲህ በቀኝ ፉልባክ ላይ ያሉት ሁለት ተጫዋቾች ጉዳት አጋጥሟቸዋል ማለት ነው። ከዚህ በኋላ ሊቨርፑሎች ምን ሊያደርጉ እንደሚችሉ እንግዲህ ማየት ያለብን ይመስለኛል። ሞናኮ ከጁቬንቱስ ጋር ያደረጉትን ጨዋታ 0-0 ሲያጠናቅቁ ፓፎስ ስላቪያ ፕራግን 4-1 በሆነ ውጤት ማሸነፍ ችሏል። በስላቪያ ፕራግ በኩል አንድ ተጫዋችን በቀይ ካርድ ሊወጣባቸውም ችሏል። እንደዚሁም ፒኤስቪ አይንድሆቨን ከባየር ሙኒክ ጋር ያደረጉትን ጨዋታ ባየር ሙኒኮች 2-1 በሆነ ውጤት ማሸነፍ ችሏል። የባየር ሙኒክን የማሸነፊያ ግቦች ሙሳያላ 58ኛው ደቂቃ ላይ እንደዚሁም ደግሞ ኬን 84ኛው ደቂቃ ላይ ሲያስቆጥር የፒኤስቪን ብቸኛ ግብ ደግሞ ሳባሪያ 78ኛው ደቂቃ ላይ ማስቆጠር ችሏል። ድሉንም ተከትሎ ባየር ሙኒኮች ከአርሰናል በመቀጠል ሁለተኛ ደረጃን ይዘው ማጠናቀቅ ችሏል። ባየር ሙኒኮች እንግዲህ ዘንድሮ በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙ። በሻምፒዮንስ ሊጉም በአርሰናል ብቻ ነው እስካሁን ድረስ ሽንፈት የገጠማቸው። እንደዚሁም በማጥቃት ደረጃ ደግሞ በጣም ጠንካራ የሚባል ብቃታቸውን እያስመለከቱ ነው የሚገኙት። እስካሁን ድረስ ግን በቡንደስሊጋ ብቻ ያስቆጠሩትን ጎል ስንመለከት 72 ላይ መድረስ ችሏል። እስካሁን ድረስ እንግዲህ ያደረጉት ጨዋታ 19 ብቻ ነው። እንደዛም ቢሆንም ግን 72 ጎሎችን ማስቆጠር ችሏል። በሻምፒዮንስ ሊግ ያላቸውን ስታት ስንመለከት ደግሞ ባደረጓቸው 8 ጨዋታዎች 22 ግቦችን ማስቆጠር ችሏል። ይህ ማለት እንግዲህ በየጨዋታው ከሁለት ጎል በላይ ነው እያስቆጠሩ የሚገኙትና ምን ያህል ጠንካራ የሚባል የፊት መስመር እንዳላቸው እንግዲህ በዚህ መመልከትም እንችላለን። በዚህ ብቃትም የተነሳ እንግዲህ የዘንድሮን የሻምፒዮንስ ሊግ ዋንጫ ሊያነሱ የሚችሉበት እድል ከፍተኛ ነው እየተባለ የሚገኘው። በእርግጥ ኦፕታ ያወጣው አንድ ስታት አለ። በዛም መሰረት እንግዲህ አንደኛ ደረጃ ላይ የተቀመጠው አርሰናል ነው ዋንጫውን ያነሳል ተብሎ ከዛ በመቀጠል ባየር ሙኒክ ነው ከፍተኛ ግምት የተሰጠው። በሌላ በተደረገ ጨዋታ ዩኒየን ሴንት ግሎሲ አትላንታን 1-0 በሆነ ውጤት ማሸነፍ ችሏል። ናፖሊ ከቼልሲ ጋር ያደረጉትን ጨዋታ ቼልሲዎች 3-2 በሆነ ውጤት ማሸነፍ ችሏል። የቼልሲን የማሸነፊያ ግብ ፈርናንዴዝ በ19ኛው ደቂቃ ላይ ከፍጹም ቅጣት ምት እንደዚሁም ደግሞ ጆ ፔድሮ በጨዋታ 61ኛውና 82ኛ ደቂቃ ላይ ማስቆጠር ሲችል የናፖሊን ሁለት ግቦች ደግሞ ቫራ ጋር በ33ኛው ደቂቃ ላይ እንደዚሁም ደግሞ ሆይለንድ በ43ኛው ደቂቃ ላይ ማስቆጠር ችሏል። ቼልሲዎችም እንግዲህ በዚህ ጨዋታ ላይ የተሻለ ብልጫን ማሳየት ችለው ነበር። በተለይ ደግሞ ወደፊት በሚሄዱበት ሰዓት ኳሱን በመቆጣጠር ደረጃ ቼልሲዎች የተሻሉ ነው የነበሩት። 54% ኳሱን መያዝ ሲችሉ 2.02 ኤክስፔክትድ ጎል አስመዝግበዋል። 11 ሙከራዎችንም ማድረግም ችለው ነበረ። እንደዚሁም ደግሞ ብዙ እድሎችን በመፍጠር ደረጃ ያለውን ስንመለከት ቼልሲዎች 4 ትልልቅ የሚባሉ እድሎችን መፍጠር ችለው ነበረ። ናፖሊዎች ግን አንድ ብቻ ነው መፍጠር የቻሉትና ቼልሲዎች የተሻለ የሚባል እንቅስቃሴን ማድረግ ችለው ነበረ። እንደዚሁም በፓርክ ደ ፕራንስ ደግሞ ፒኤስጂ ከኒውካስል ዩናይትድ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ እንግዲህ ቪቲኒያ 8ኛው ደቂቃ ላይ ባስቆጠራት ግብ ፒኤስጂዎች 1-0 መምራት ችለው ነበረ። ነገር ግን ለኒውካስል ዊሎክ የመጀመሪያው አጋማሽ ሊጠናቀቅ ሁለተኛው ጭማሪ ደቂቃ ላይ ጎል አስቆጥሮ አቻ በሆነ ውጤት እንዲያጠናቀቁ አድርጓቸዋል። በዚህ ጨዋታ ላይ እንግዲህ ፒኤስጂዎች በጣም የተሻሉ ቡድን ነው የነበሩት። 67% ኳሱን መያዝ ችለው ነበረ። 2.52 ኤክስፔክትድ ጎል አስመዝግቧል። 25 ሙከራዎችን አድርጓል። እንደዚሁም ደግሞ 7ቱ ኢላማቸውን የጠበቁ ሙከራን የነበሩት። ኒውካስሎች በበኩላቸው 10 ሙከራ ብቻ ነበር ማድረግ የቻሉት። ከነዚህ 10 ሙከራዎች ደግሞ 4ቱ ኢላማውን የጠበቀ ሙከራን የነበረው። እንደዚሁም ትልልቅ እድሎችን በመፍጠር ረገድም ራሱ ፒኤስጂዎች የተሻሉ ነው የነበሩት። በጨዋታው ላይ 3 ትልልቅ እድሎችን መፍጠር ሲችሉ ነገር ግን 3ቱንም ሳይጠቀሙበት ቀርተዋል። በኒውካስል ዩናይትድ በኩል 2 ትልልቅ እድሎችን ፈጥረው ነበረ። አንዱን ብቻ ነው ግን መሳት የቻሉት። አንዱን ደግሞ ዊሎክ ወደ ግብነት ሊቀይር ችሏልና ፒኤስጂዎች ይህንን ጨዋታ ማሸነፍ ነበረባቸው። ነገር ግን ኒውካስል እንደምንም ብለው ከዚህ ጨዋታ 1 ነጥብ ይዘው ሊወጡ ችሏል። በሌላ በተደረገ ጨዋታ ደግሞ ማንቸስተር ሲቲ ጋላታሳራይ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲን ማሸነፊያ ግብ ሃላንድ በ11ኛው ደቂቃ ላይ እንደዚሁም ደግሞ ቼርኪ በ29ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ኳስ በመያዝ ደረጃ የተመጣጠነ ነገርን መመልከት ችለናል። ማንቸስተር ሲቲም 50% ነው የያዙት። እንደዚሁም ደግሞ ጋላታሳራይም 50% ኳሱን መቆጣጠር ችለው ነበረ። ነገር ግን ደግሞ ወደፊት በመሄድ ደረጃ በማጥቃት ደረጃ ግን ማንቸስተር ሲቲዎች በጣም የተሻሉ ቡድን ነው የነበሩት። 10 ሙከራዎችን ማድረግ ሲችሉ 5ቱ ኢላማውን የጠበቀ ሙከራ ነው የነበሩት። እንደዚሁም ደግሞ 5 ትልልቅ እድሎችን መፍጠር ችሎ ነበረ። ነገር ግን ከዚህ 5 ትልልቅ እድሎች 3ቱን መሳት ችሏል። 2ቱን ግን ወደ ግብነት ሊቀይሩ ችሏል። እንደዚሁም በጨዋታው ላይም 1.77 ኤክስፔክትድ ጎል ማስመዝገብም የቻሉበት ሁኔታ ተፈጥሯል። የጋላታሳራይን ስንመለከት በጨዋታው ላይ 0.26 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። 4 ሙከራዎችን ያደረጉት 4ቱም ግን ኢላማውን የጠበቀ ሙከራ ነው የነበረው። ነገር ግን ምንም አይነት ትልልቅ እድሎችን መፍጠር አልቻሉም። ድሉንም ተከትሎ በ1 ነጥብ ልዩነት ማንቸስተር ሲቲዎች ወደ 16ቱ በቀጥታ
ሊያልፉ ችሏል። ሌላ የተደረገውን ጨዋታ ስንመለከት ዶርትመንድ ከኢንተር ሚላን ጋር ተገናኝተው ነበረ። ይህንንም ጨዋታ ኢንተር ሚላኖች 2-0 በሆነ ውጤት ማሸነፍ ችሏል። የኢንተር ሚላንን የማሸነፊያ ግቦች ደማርኮ 81ኛው ደቂቃ ላይ እንደዚሁም ደግሞ ዲፍ 94ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይም ኢንተር ሚላኖች የተሻሉ ቡድን የነበሩት በተለይ ወደፊት በመሄድ ደረጃ ከቦሩሲያ ዶርትመንድ በጣም የተሻሉ ቡድን ሆኖ መመልከት ችለናል። ድሉም የሚገባቸው ነው የነበረው። ሌላኛው በስተመጨረሻ የተደረገውን ጨዋታ ስንመለከት ደግሞ ቤኔፊካ ሪያል ማድሪድን 4-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ በጣም ብዙ ነገሮች ናቸው የተከሰቱት። በጣም አስደናቂ የሚባሉ ነገሮችም መከሰትም ችሏል። በጨዋታው ላይም የቤኔፊካን የማሸነፊያ ግቦች ሹዱራሊ 36ኛውና 54ኛው ደቂቃ ላይ እንደዚሁም ደግሞ ፓቫልዲስ የመጀመሪያው አጋማሽ ሊጠናቀቅ 5ኛው ጭማሪ ደቂቃ ላይ በፍጹም ቅጣት ምት እንደዚሁም ደግሞ የቤኔፊካ በረኛ የሆነው ትሩቤሪ በ98ኛው ደቂቃ ላይ አስቆጥሮ ቤኔፊካዎችን 4-2 በሆነ ውጤት እንዲያሸንፉ ማድረግ ይችላል። ከዛ በተጨማሪም ግን ወደ ጥሎ ማለፍ ጨዋታዎችም እንዲገቡ ማድረግም ይችላል። ያቺ ግብ ባያስቆጥራት ኖሮ ቤኔፊካዎች ከሻምፒየንስ ሊግ ውድድር ይወጡ ነበር። ነገር ግን በማስቆጠሩ ምክንያት በአንድ የግብ ልዩነት ወደ ጥሎ ማለፍ እንዲገባ ሆኗልና በጣም አስደናቂ የሚባል ምሽት ነበር። ከዛ በተጨማሪም ግን በጨዋታው ላይ በሪያል ማድሪድ በኩል 2 ተጫዋቾች በቀይ ካርድ ሊወጡ ይችላል። የመጀመሪያው ተጫዋች በቀይ ካርድ የወጣው ራውል አሱንሲዮ ነበረ። ይህ ተጫዋች እንግዲህ 92ኛው ደቂቃ ላይ ባገኘው ሁለተኛ ቢጫ ካርድ በቀይ ካርድ ሊወጣ ይችላል። ሁለተኛው ቢጫ ካርድ የተሰጠው እንግዲህ አስከፊ የሚባል ፋውል በመስራቱ ምክንያት ነውና በ2 ቢጫ ካርዶች ከሜዳ ሊወጣ ይችላል። ሁለተኛው በቀይ ካርድ ሊወጣ የቻለው ተጫዋች ደግሞ ሮድሪጎ ነው። የሮድሪጎ ትንሽ የሚያስገርመው ከ90ኛው ደቂቃ በኋላ 95ኛው ደቂቃ አካባቢ አንደኛውን ቢጫ ካርድ አገኘ። ከዛም ከደቂቃ በኋላ ሁለተኛውን ቢጫ ካርድ አግኝቶ በቀይ ካርድ ከሜዳ ሊወጣ ይችላል። ሁለቱም የሚያስገርመው ደግሞ ዳኛን በመቃወሙ በመሰደቡ ምክንያት ያገኛቸው ቢጫ ካርዶች ናቸውና በጣም አላስፈላጊ ነገሮችን መናገሩ ነው እንደዛ እንዲሆን ያደረገው። ይበልጥ ግን አሰልጣኙን የሚያበሳጨው ራውል አሱንሲዮ በቀይ ካርድ ከሜዳ ወጥቶባቸዋል። በዛ ሰዓት እንኳን አንድ ተጫዋች ጎሎባቸው ነበርና ያንን ነገር ማድረግ አልነበረበትም። ያንን በማድረጉ ደግሞ በ2 ቢጫ ካርዶች በቀይ ካርድ ከሜዳ ሊወጣ ችሏል። ከቀይ ካርዷም በኋላም ቤኔፊካዎች ጎሏን ለማስቆጠር 4ኛዋን ግብ ለማስቆጠር የፈጀባቸው 2 ደቂቃዎች ብቻ ናቸው። እቺ ግብም ለቤኔፊካ በጣም ወሳኝ የምትባል ግብ ነች የነበረችው። እና እዚህ የመጨረሻ ደቂቃዎች ላይ የተፈጠሩት ነገሮች እንግዲህ በጣም የሚያስገርሙ ነው። በመጀመሪያ ደረጃ 98ኛ ደቂቃ ላይ ነው ቤኔፊካ 4ኛዋን ግብ ማስቆጠር የቻሉት። ያቺ ግብም ደግሞ ወደ ሻምፒየንስ ሊግ ጥሎ ማለፍ እንድትገባ አድርጓቸዋል። ከዛ በተጨማሪም ደግሞ ጎሏን ማስቆጠር የቻለው ደግሞ የቤኔፊካ በረኛው የሆነው ትሩቢኒ የተባለው በረኛ ነውና በረኛውም ራሱ ወደዛ ክሮስ እንዲሄድም የገፋፉት ደግሞ አሰልጣኝ ጆዜ ሞሪኖ ናቸው። በዚህ ዙሪያ በሰጡት አስተያየት ምንድን ያሉት ከዚህ በፊት ከፖርቶ ጋር እየተጫወትን እያለ እንደዚሁ ክሮሶች ላይ ተዋጥቶ ነበርና ጎል ለማስቆጠርም በጣም ተቃርቦ ነበረ። እናም እንደዚህ አይነት ችሎታ እንዳለው እናቅ ነበር። ለዛም ነው ወደዛ እንዲሄድ የገፋፋ ነው፣ ክሮሶች ላይ እንዲሳተፍ የገፋፋ ነው የሚል አስተያየትን ሰጥቷል። ከዚህ ጎል በፊት እንግዲህ በተለይም 3-2 ቤኔፊካዎች እየመሩ ያለ እና ጆዜ ሞሪኖ ተጨማሪ ጎል እንደሚያስፈልጋቸው ራሱ አላወቁም ነበረ። ነገር ግን ከዛ በኋላ ወደ መጨረሻዎቹ ደቂቃዎች አካባቢ ነው ጎል ማስቆጠር እንደሚገባቸው ያወቁት። በስተመጨረሻም ግን እድለኛ ሆነው 4ኛን ጎል አስቆጥሮ ወደ ጥሎ ማለፍ ሊገቡ ይችላል። የደረጃ ሰንጠረዡንም ስንመለከተው መጀመሪያ ከጨዋታዎቹ በፊት የነበረውና ከጨዋታዎቹ በኋላ የነበረው የደረጃ ሰንጠረዥ እንግዲህ የተለያየ ነው። ብዙ ለውጦችን መመልከት ይችላል። ከጨዋታዎቹ በፊት እንግዲህ አንደኛ ደረጃ ላይ የነበረው አርሰናል ነው። ሁለተኛ ደረጃ ላይ ባየር ሙኒክ፣ 3ኛ ሪያል ማድሪድ፣ 4ኛ ሊቨርፑል፣ 5ኛ ቶተናም፣ 6ኛ ፓሪስ ሴን ጀርሜን፣ 7ኛ ኒውካስል ዩናይትድ እንደዚሁም 8ኛ ደግሞ ቼልሲ ነበረ መቀመጥ የቻሉት። ከጨዋታዎቹ በኋላ ግን በዛው በመጀመሪያው ከጨዋታው በፊት በነበራቸው ቦታ ላይ መቀመጥ የቻሉት አርሰናልና ባየር ሙኒክ ብቻ ናቸው። 3ኛ ደረጃ ላይ ሊቨርፑል መቀመጥ ሲችል ከ4ኛ ወደ 3ኛ ብቅ ማለት ችሏል። እንደዚሁም ቶተናምም መጀመሪያ ላይ 5ኛ ደረጃ ላይ ነበረ 4ኛ ደረጃ ላይ መምጣት ችሏል። ባርሴሎና ደግሞ እስከ 8ኛ ደረጃም አልነበረም፣ ወደ 9 10ኛ ደረጃ ላይ ነው የነበረው። ነገር ግን ከጨዋታ በኋላ 5ኛ ደረጃ ላይ ሲቀመጥ ቼልሲ 6ኛ ደረጃ ላይ መምጣት ችሏል። ስፖርቲንግ ሊዝበን 7ኛ ደረጃ ላይ እንደዚሁም ማንቸስተር ሲቲ ደግሞ 8ኛ ደረጃን ይዘው ማጠናቀቅ ችሏል። ይህ ማለት እንግዲህ 6ቱ ቡድኖች ቦታቸውን ማሻሻል ችለዋል። እንደዚሁም ደግሞ 3 ቡድኖች ደግሞ ጭራሽም ከጨዋታው በፊት እስከ 8ኛ ደረጃ ላይ ያልተቀመጡ ነበሩ። እነዚህም ቡድኖች ደግሞ ስፖርቲንግ ሊዝበን፣ ማንቸስተር ሲቲ እና ባርሴሎና ናቸው። ሌሎቹ በእርግጥ እዛው ቶፕ 8 ውስጥ ነበሩ ከጨዋታው መጀመር በፊት። ነገር ግን ደግሞ የተለያየ ቦታ ላይ ነው የነበሩት። ነገር ግን ቦታቸውን አሻሽለው መግባት ቻሉ። እነ ባርሴሎና፣ ማንቸስተር ሲቲ እና ስፖርቲንግ ሊዝበንም ደግሞ ወደ ቶፕ 8 ውስጥ መግባትም ችሏል። ከነዚህ 8 ቡድኖች መካከል ግን በሚያስገርም ሁኔታ 5ቱ የፕሪሚየር ሊግ ክለቦች ናቸው። አርሰናል፣ ሊቨርፑል፣ ቶተናም እንደዚሁም ደግሞ ቼልሲ እና ማንቸስተር ሲቲ ከፕሪሚየር ሊግ የተወከሉ ናቸው። ኒውካስል ብቻ ነው በፕሪሚየር ሊጉ ቶፕ 8 ውስጥ ሳያጠናቀቅ መጨረስ የቻሉ። ኒውካስል ዩናይትድ 12ኛ ደረጃን ይዞ ነው ማጠናቀቅ የቻሉት። በሚያስገርም ሁኔታ ደግሞ ሪያል ማድሪድ ደግሞ ከቶፕ 8 ወጥቶ እንደውም 3ኛ ደረጃ ላይ ነበር የተቀመጠው ከጨዋታ በፊት። ነገር ግን
ጨዋታው ሲጠናቀቅ 9ኛ ደረጃ ላይ ይዞ ማጠናቀቅ ችሏል። የሚሆነው ደግሞ በቤኔፊካ 4-2 በሆነ ውጤት በመሸነፉ ምክንያት ነው። እንደዚሁም ፒኤስጂም ቶፕ 8 ውስጥ ነበረ፣ ወደ 11ኛ ደረጃም ዝቅ ሊል ችሏል እና ቀጣይ እንግዲህ በጣም ወሳኝ የሚባሉ ጨዋታዎች አሉ። በተለይ ደግሞ ከቶፕ 8 ውጭ ያሉት የጥሎ ማለፍ ጨዋታ የሚያደርጉት ውስጥ ሪያል ማድሪድ፣ ኢንተር ሚላን፣ ፒኤስጂ፣ ኒውካስል፣ ጁቬንቱስ፣ አትሌቲኮ ማድሪድ፣ ዶርትመንድ የሚገኙበታልና ወደ 16ቱ ለመግባት እንግዲህ ከባድ ፉክክር ይኖራል ተብሎ ነው የሚጠበቀው። በነገው ዕለትም እንግዲህ ወደ 16ቱ ለማለፍ በሚኖር ጥሎ ማለፍ ላይ እንግዲህ የእጣ ማውጣት ድልድል ይኖራል። ከዛ በኋላም እንግዲህ ጨዋታዎቹ የሚደረጉበትን ቀን ስንመለከት ወደ 16ቱ ለማለፍ የሚደረጉት ጨዋታዎች ፌብራሪ 27ና 28 ላይ ነው የሚደረጉት። ከዛ በኋላ ግን የ16 ጥሎ ማለፎች ግን ማርች 10ና 11 እንደዚሁም ደግሞ የመልስ ጨዋታ 17ና 18 ሲደረጉ በእኛ የቀን አቆጣጠር ደግሞ የመጀመሪያው ጨዋታ መጋቢት 1ና 2 እንደዚሁም የመልስ ጨዋታ ደግሞ መጋቢት 8ና 9 የሚደረጉ ይሆናል። የሩብ ፍጻሜ ጨዋታዎች ደግሞ መጋቢት 29ና 30 ወይና የሁለተኛው ጨዋታ ደግሞ ሚያዝያ 6ና 7 ይደረጋሉ። እንደዚሁም የግማሽ ፍጻሜ ጨዋታዎች ደግሞ የመጀመሪያው ጨዋታ ሚያዝያ 20ና 21 ሲደረግ የመልስ ጨዋታ ደግሞ ሚያዝያ 27ና 28 የሚደረግ ይሆናል። የፍጻሜ ጨዋታ ደግሞ ግንቦት 22 ወይም ደግሞ ሜይ 30 በቡዳፔስት የሚደረግ ይሆናልና ከዚህ በኋላ እንግዲህ ጠንከር ያሉ ጨዋታዎችን በደንብ የምንመለከት ይሆናል። በአዲሱ ፎርማት መሰረት እስከ ፍጻሜ ድረስ እንግዲህ የፍጻሜ ጨዋታን ሳይጨምር አንደኛና ሁለተኛ የወጡት አርሰናልና ባየር ሙኒክ እስከ ግማሽ ፍጻሜ ድረስ የመልሱን ጨዋታ በሜዳቸው የሚያደርጉ ሲሆን ሶስተኛና አራተኛ ደረጃ ላይ ያጠናቀቁት ሊቨርፑልና ቶተንሃም ደግሞ እስከ ሩብ ፍጻሜ ድረስ የመልስ ጨዋታውን በሜዳቸው የሚያደርጉ ይሆናል። ከዛ በኋላ ግን የዕጣ ማውጣት ድልድል ተደርጎ ነው የግማሽ ፍጻሜውን የትኛውን ጨዋታ በሜዳቸው የትኛውን ጨዋታ ከሜዳቸው ውጭ ያደርጋሉ የሚለው ነገር የሚወሰነው ማለት ነው። በአጠቃላይ እንግዲህ በትናንትናው እለት ወይም ምሽት ላይ በተደረገ የሻምፒዮንስ ሊግ ጨዋታ እነዚህ ቡድኖች ቶፕ 8ን ይዞ ማጠናቀቅ ችሏል። በድጋሚ ለመናገር ያህል አርሰናል አንደኛ ደረጃ ላይ፣ ባየር ሙኒክ ሁለተኛ፣ ሊቨርፑል ሶስተኛ፣ ቶተንሃም አራተኛ፣ ባርሴሎና አምስተኛ፣ ቼልሲ ስድስተኛ፣ ስፖርቲንግ ሰባተኛ፣ ማንቸስተር ሲቲ 8ኛ ደረጃን ይዞ ማጠናቀቅ ችሏል። በኦፕታ ግምት መሰረት አርሰናል ከፍተኛ ግምት ተሰጥቶታል። እናንተስ የዘንድሮን የሻምፒዮንስ ሊግ ዋንጫ ማን ሊያነሳ ይችላል? ለፍጻሜስ ማን ሊደርስ ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።